የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት ስድስተኛ ዙር 5ኛ ዓመት የሥራ ዘመን ስድስተኛ መደበኛ ጉባኤው በወልቂጤ ከተማ ማካሄድ ጀምሯል። የክልሉ ሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሰርሞሎ በምክር ቤቱ በመገኘት የጉባኤው መክፈቻ ንግግር ያደረጉ ሲሆን በሰባተኛው ጠቅላላ ሀገራዊ ምርጫ የኢትዮጵያ ሕዝብ በሰላም በዲሞክራሲ ተሳትፎ ትልቅ ድል የተመዘገበበት ወቅት የምክር ቤት ጉባኤው መካሄዱ ልዩ የሚያደርገው መሆኑን አንስተዋል። አገራዊ የመግባባትና የመተማመን ባህል ለማዳበርም አገራዊ ምክክር መደረጉ ፋይዳው የጎላ መሆኑን ዋና አፈ ጉባኤ በንግግራቸው አካተው ገልጸዋል። ግንቦት 24 2018 ዓ.ም በተካሄደው ሰባተኛ ጠቅላላ ሀገራዊ ምርጫ የኢትዮጵያ ሕዝብ በሰላም በዲሞክራሲ ተሳትፎ አሸናፊ በሆነበት ወቅት ይህንን ጉባኤ ማካሄዳችን ትልቅ ትርጉም አለው። ይህ ጉባኤ ከቀደም ጉባኤዎች ልዩ የሚያደርገው ኢትዮጵያ ለረጅም ጊዜያት ስትጠብቀውና ስትመኘው የቆየችው ብሔራዊ ውይይት በይፋ የጀመረችበት ታሪካዊ ወቅት መሆኑ ነው። ከ4000 በላይ ተወካዮች እየተሳተፉ የሚገኙበት ይህ ጉባኤ ይህ ሀገራዊ ምክክር መድረክ ለዘመናት የቆዩ ግጭቶች የውይይት የመግባባትና የመተማመን ባህል ለመመስረት ወሳኝ ዕድል በመሆኑ ለክልላችን ምክር ቤት አባላትና ሕዝቦች ትልቅ ፋይዳ አለው። ለረጅም ዓመታት የመልካም አስተዳደር ጥያቄ ሆነው የቆዩ የአደረጃጀት ጥያቄዎች ምላሽ መሰጠቱ የምክር ቤቱ ባለፉት 3 ዓመታት ከሰራቸው አንኳር ተግባራት መካከል ተጠቃሽ መሆኑንም ተገልጿል። ከዚህ ጎን ለጎን ረጅም ጊዜያት የመልካም አስተዳደር ጥያቄ ሆነው የቆዩትን የአደረጃጀት ጥያቄዎች ማለትም የምስራቅ ጉራጌ፣ የእም ዞን፣ የማረቆ፣ የቀቤናና የጠንባሮ ልዩ ወረዳ እንዲቋቋሙ ውሳኔ አሳልፈዋል። ምክር ቤታችን ከተመሰረተ ጊዜ ጀምሮ 5 መደበኛ 3 አስቸኳይ ጉባኤዎችን አካሂዷል። በእነዚህ ጉባኤዎች ከ43 በላይ አዋጆችን፣ 1 የአደረጃጀት ሞሽንና 4 ደንቦችን በማጽደቅ የክልሉ ሕዝብ ተጠቃሚነትን ለማሳደግ የሚያግዙ መሰረቶችን ጥሏል። ምክር ቤቱ የሕዝብ ውክልና ተግባራትን በመፈጸም በማህበራዊ በፖለቲካዊና በኢኮኖሚ ጥያቄዎች በዲሞክራሲያዊ ምላሽ እንዲያገኙ መደበኛና ድንገተኛ የመስክ ክትትልና ቁጥጥር አድርጓል። በተጨማሪ አስፈጻሚ መስሪያ ቤቶች እቅድ አፈጻጸም በሚመለከት የፊት ለፊት ግምገማና ሙሉ ማኔጅመንት ባሉበት አካሂዶ ግብረ መልስ በመስጠት ተጠያቂነትን ለማረጋገጥ ጥረት ሲያደርግ ቆይቷል። በግብርናው ዘርፍ የህዝብ የምግብ ዋስትናን ከማረጋገጥ ባሻገር ወደ ምርታማነት ለመሸጋገር የተደረጉ ጥረቶች በሰብል ልማት ዘርፍም የተመዘገቡት ውጤቶችን ዋና አፈ ጉባኤው ገለጻም አድርጓል። አዲሱ ክልል ምስረታን ተከትሎ ባለፉት 3 ዓመታት በክልላችን ልማት ላይ የተመዘገቡ ውጤቶች አበረታች ናቸው። በግብርናው ዘርፍ የህዝቡን የምግብ ዋስትና ከማረጋገጥ ባሻገር ምርታማነትን ለማሸጋገር የተደረጉ ጥረቶች በሰብል ልማት፣ በሆርቲካልቸር፣ በእንስሳት ሀብትና በተፈጥሮ ሀብት ስራዎች ውጤት የግብርናው ዘርፍ ድርሻ ዝቅ እያለ የኢንዱስትሪውና የአገልግሎት ዘርፉን እያደገ መጥተዋል። ይሁን እንጂ የግብዓት አቅርቦትና ስርጭት ለአርሶ አደሩ እንዲደርስ በማድረግ ላይ ከመዋቅር የምርትን ምርታማነት ማመጣጠን ላይ ክፍተቱን እያጠበቡ መሄድ ይጠይቃል። በመሰረተ ልማት ዘርፍ የተጀመሩ የመስኖ፣ የንጹህ መጠጥ ውሃና ማህበራዊ ተቋማት ፕሮጀክት ልዩ ትኩረት በመስጠት ተመርተዋል። ነገር ግን አሁንም ያልተጠናቀቁ ፕሮጀክቶች መኖራቸው የመልካም አስተዳደር ችግር መሆኑ ፈጥኖ መፍትሄ መስጠት ይገባል። የክልሉን ገቢ አቅምም ለማሳደግ የተናወኑ ተግባራት ሰፊ መሆናቸውም ተገልጿል። የማዘጋጃ ቤት አገልግሎት ወደ አንድ ማዕከል ማምጣት፣ የሰንበት ገበያን ማጠናከር፣ የተጓተቱ ፕሮጀክቶችን ማጠናቀቅ፣ ሕግ የማስከበር ተጠያቂነት ላይ አብሮ የመስራት በየአካባቢው የሕዝባችን ችግር የሚፈቱ የልማት ስራዎችን አልቆ ማቀድና በልዩ ትኩረት መፈጸም ያስፈልጋል። የትምህርት ጥራትን ማስጠበቅ፣ የሕክምና አገልግሎት ተደራሽነትና የመድኃኒት አቅርቦትን ማሻሻል፣ የሴቶችና ወጣቶች ኢኮኖሚያዊ ተጠቃሚነት ማሳደግ የተሰሩ ስራዎች አበረታች መሆናቸውንም ተጠቁመዋል። ባለፉት 3 ዓመታት በልዩ ትኩረት ከተመሩ ዘርፎች አንዱ ማህበራዊ ዘርፍ ነው። በዚህ ዘርፍ መሻሻል ያለባቸው ጉዳዮች እንደተጠበቁ ሆነው በርካታ ውጤቶች ተመዝግበዋል። የትምህርት ቤት አመራር ሪፎርም፣ የመምህራን አቅም ግንባታ፣ ትምህርት ለትውልድና አንድ መጽሐፍ ለአንድ ተማሪ መርሃ ግብሮች ትምህርት ቤቶችን ለመማር ማስተማር ምቹ በማድረግ ረገድ ከፍተኛ አስተዋጽኦ አበርክተዋል። ምክር ቤቱ በ2 ቀናት ቆይታው የክልሉ መንግስት አስፈጻሚ መስሪያ ቤቶች የ2018 በጀት ዓመት እቅድ አፈጻጸምና የ2019 በጀት ዓመት የእቅድ አቅጣጫዎችን የሚመክር መሆኑ የተገኘው መረጃ ያመላክታል።